እናንተም ያፈላለቁትና አንተን ደሜን የልጄ ደም ከንቱ እንዳይቀር ያሳደኩበት ድካሜ ከንቱ እንዳይቀር ስለነሱ ባይነሳብኝ በቃ ቢቀርስ በእናታችሁ ተውት በቃ ተውት በእናታችሁ ተው በእናታችሁ ተው በቃ እሱን አታንሳብኝ የረሳሁትን አታንሳብኝ ተው ልጄ ተው ይሄ ለማሰብ አይደለም የተደረገ ሲጮህ ነው የሆነ ነገር ሲጮህ ነው ዞር ስል መላኩ እንዳልሆነ ማንም አያየውም ምንም ነገር የለም እኔ ምን እንደሆነ አላውቀውም ገንዘብ የለኝ በገንዘብ ያልጋፋም አልከስም አቅም የለኝም አቅም ያለው ነው የሚጋፋው የልጄ እንደመብላት ፈልጌ ሳይሆን አቁ ይውጣ ብዬ ነው እኔ ማንም አያየውም በእናትህ የልጄ ደም ያው ከንቱ ነው የቀረው ጀምረው የተፈጠሩትን ነገሮች ያስረዱኝ ያው ረበሽኩ ይቅርታ ማለት ስሜታዊ ሆኜ ነው እንደዛ እንትን ያልኩት በቃ እኔ ሬሳውን ነው ደሙን ነው የተበጣጠሰ ስጋ ነው ሰብስቤ ያነሳሁት እና ከባድ ነው በጣም ከባድ ነው እስኪ ዛን ቀን የመጨረሻ ቀን ከዚህ ቤት ሲወጡ የነበረው ነገር ምን ይመስል ነበር ካሳስ ምናምን የተቀበሉት ምንም ነገር አላየሁም ምንም ታጥቂት ላይ ፊት ላይ መጥቶ ይቀርባል ብዬ አይደለም እዛ እንደዚህ ነው ያላሉ ሲሄድ ስጋው ብትንትን ብሏል ተለቃቅሞ በፌስታል ነው የቀበርኩት ልጄ ጉዳት ላይ በጣም ጉዳት ላይ ነኝ ያለሁት ቢመረመር ግን ቢታይልኝ ደስ ይለኛል ካለምንም ምክንያት እንደዛ ዲባር ነው በጣም ከባድ ነው ልጅ ማሳደግ በጣም ችግር ነው በጣም ማለት ድንገት ሊሆን ይችላል ፍርዱ ይሰጠኝ ነው የሚለው ነው ፍርዱ ይሰጠኝ የልጄ ደም እንትን እግዚአብሔር ይካስልኝ በዛ የመጣ ነው በጣም ችግር ላይ ግራ ሲገባኝ ነው አንተ ወልደ ደረሰልኝ ብለህ ስታስብ በአጭር ሰዓት እንደዚህ ያለው ታሙ መሞት ትልቅ ነገር ነው ግን እንደዚህ ሬሳውን እንደዚህ ነው ይታበያ በጣም እኔ ነኝ ላይ ወጣሁት አልኩ አንተ መጀመሪያ ገመዱ ምናምን ያስከ ነበር እንጂ እንዳልኩ ለመላኩ ህይወት ፍትህ ፈላጊ ነኝ እኔ ይሄ ነገር ትክክል አይደለም ምናምን አልኩት ትክክልም ደግሞ አልነበረም ተረጋግተን እንድናወራ ፈልጋለሁ እኔ አደጋው በትክክል የተፈጠረው ሆን ተብሎ ነው ብላችሁ የምታምኑ ከሆነ ታስረ ነበር አይደል ታስሬ ነበር ምንድን ነበር ምን ብለው ነው ያሰሩ ከዛ በኋላ እንዴት ልትለቀቅ ቻለ ታዲያ ወይስ ከሜን ብሬከሩ ነው የዘጋ ነው እሺ እኔ ወርቅ 15 ቀን ምናምን እንዳይራሱ አልተፈለገ የጠየቀኝም አካል የለም ወስደው በቃ እንደዚህ ግጭት ምናምን ስትሄድ ጥሩ እንትን ይስጣታል ልጅ ነው ቢያንስ መላኩ ለኔ ጓደኛ ነው ለሷ ደግሞ ልጇ ነው ከኔ በላይ ያንገበከበ ህይወቱን እዛ ለድርጅቱ በስራ ምክንያት ቢሆን ይገበረው ስለዚህ ለዛ ነገር ደግሞ ድርጅቱም እዚህ ነገር እንትን ማጣራት አለበት ኢንሹራንስ ሊደረግለት ይገባል ዮናስ ግን እኔ አሁን እየተሰማኝ ያለው አንተ የሆነ እየደበከኝ ያለ ነገር እንዳለ ነው እየተሰማኝ ያለው ያንዳንዱ ነገር በግልጽ እንድትነግረኝ እፈልጋለሁ ምክንያቱም ተጀምሮ የነበሩ ነገሮች አንተ ለምን ምክንያት እንዳሰሩህ ካሰሩህም በኋላ ደግሞ በምን ምክንያት እንደለቀቁ እስካሁን ግልጽ አልሆነልኝም ለኔ ለሷ ስትል ብዙ ነገር መሆን ይጠበቅብኛል እንጂ እንደብቅ ነገር ምንም የለም አንተ ከድርጅቱ በምን ምክንያት የተባረርከው ይሄ ከሆነ በኋላ ደግሞ በቃ ሰውየውም ጋም ሲሄድ እንደዚህ አይነት መጥፎ ነገር እንትን ሲለኝ የምታገናኘው ነገር አለ በቃ ሆነ ብዬ እኔ ውስጤ በቃ ሙሉ ለሙሉ እዛው አላፊው ላይ እንትን አልኩ ሲሄድም ጥሩ አመለካ እናቱን ልጅን ያጣች እናት ቢቻል እኮ አስቀምጦ አረጋግቶ ቢሻል ትልቅ ነገር ነው እኮ ለኔ ልጅ ያጣው አይደለም ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ውድ ቤተሰቦቼ እንደምን አላችሁ እንግዲህ ዛሬም እኔ ወንድማችሁ ቴድሮስ በአዲስ ኬዝ ወደ እናንተ ተመልሼ መጥቻለሁ የመጣሁበትም ምክንያት አለኝ ዛሬ በዚህ ቪዲዮ ላይ በደንብ እናወራለን ብዬ አስባለሁ ሰሞኑን በጣም እየሰራናቸው የነበሩት ብዙ ነገሮች ነበሩ በተለይም ደግሞ በዚህ ቻናል ላይ ጀምሬ የነበረውን ኬዝም ከማስኬድ አንፃር ብዙ ነገር ክፍለ ሀገር ላይ ባህልን መስዋዕት አድርገን ተንቀሳቅሰን ውጤታማ ስራ ስንሰራ ነበር የነበረው በዛም እንግዲህ ያልጠበቅነውን ውጤት አግኝተናል ያ ሁሉ ነገር ደባ ሲሰራ የነበረው ሊቢያ ላይ ተይዞ በሽፍቶች እየተገረፈ እንደሆነ ቪዲዮ እየተቀረጸ ሲላክ የነበረው እዚሁ ኢትዮጵያ ውስጥ ቁጭ ብለው አንድ ቦታ ላይ ከህቱ ገንዘብን ለመቀበል በተደጋጋሚ ይሄን ነገር ሲያረግ የነበረው የገዛ ወንድሟ መሆኗን በመጨረሻ ላይ መድረስ ችለናል ይሄን ነገር በቪዲዮ ቀርጾ ወደ እናንተ ለማስተላለፍ ትንሽ ስላልተመቸን በነበረውም ሁኔታዎች ምቾት ስላልነበረው ነው ይሄን ነገር ያቆም ነው
እንጂ እህትየው እንግዲህ በተፈጠረው ነገር በጣም አዝናለች። እኔም በጣም ልቤን የተሰበረው በገዛ ወንድሟ ይሄን ያህል በደል ይደርስባታል ብለን አልጠበቅንም ነበረ። ግን ባልጠበቅነው ሁኔታና አጋጣሚዎች እንግዲህ ሳናስበው ወንጀለኞችን እንይዛለን ብለን በተንቀሳቀስንበት ሳለ የገዛ ወንድሟን ወንጀለኛ ሆኖ አግኝተነዋል። ስለዚህ እሱም ደግሞ የሚገባውን ቅጣት መቀጣት ስላለበት ለሚመለከተው የህግ አካላት ወስደን አስረክበነዋል። በዚህም ደግሞ ያው አመርቂ ውጤት ሰርተናል። ይሄንን ነገር ለእናንተ ማሳወቅም ስላለብን አፕዴት ማድረግ ስላለብኝ ነው ይሄንን ነገር እየነገርኳቸው ያለሁት። ከዛ ውጭ ደግሞ ይዘኑ የነበረው እንግዲህ የሙሽሯንም ኬዝ በዞላ ሚዲያ ላይ እንደተከታተላችሁት እንግዲህ ለአስጨራሽ የሆነ ትግል ነው ያደረግነው። ብዙ ነገር ተፈጥሯል። ዞላ ተጎድቶ ነበረ፣ መሳሪያም ተመዞብናል። ያን ሁሉ ነገር አልፈን እንግዲህ በመጨረሻ ሰዓት ላይ እህትማማቾች እርስ በርስ ይቅርታ እንዲደራረጉ አድርገናል። ከዛ ውጭም ደግሞ ካሜራ ላይ ያልገቡ ብዙ ስራዎችን ስንሰራ ነበር የቆየ ነው። በተፈጠሩት ነገሮችም እንግዲህ በተቻለ መጠን የወሰድነውን ስልጠና ተግባራዊ እያደረግን በአዳዲስ ስልቶችና በአዳዲስ ስትራቴጂ እንግዲህ ተመልሰን ማህበረሰቡን በማገልገል ላይ እንገኛለን። አሁንም ደግሞ ይሄ ነገር ተቀጣጥሎ ይቀጥላል። ይሄ ቪዲዮ ግን በደንብ ህዝብ ጋር እንዲደርስልኝ እፈልጋለሁ። ዛሬ እንግዲህ አንድ እናታችን በተደጋጋሚ ስልክ እየደወሉ ሲያስጨንቃቸው የነበረ ነገር አለና እኔ እርምጃ ከመውሰዴ በፊት እናንተ ገብታችሁ ፍትህ እንድታሰፍኑልኝ እፈልጋለሁ ብለው ነው የጠሩኝ። ለምን እንደጠሩኝ አላቅም፣ እስካሁን ድረስ አልሰማሁም። ግን እያስጨነቃቸው ያለ ትልቅ ጉዳይ እንዳለ እየነገሩኝ ነበር የነበረው በስልክ። ከዛ ውጭ ደግሞ እንግዲህ ውድ ቤተሰቦቼ ቻናሉ አዲስ ነው እና በደንብ እንዲያድግልን ስለምንፈልግ ቪዲዮን ሼር እንድታደርጉ ፈልጋለሁ። ማስታወቂያ ማሰራት የምትፈልጉ ምርቶቻችሁን ማስታወቅ የምትፈልጉም እዚህ ባነር ላይ እንግዲህ ካሁን በኋላ የቴሌግራም አካውንታችን እናስቀምጣለን። በሱም እኛን ኮንታክት እያደረጋችሁ የምትፈልጉትን ማስታወቂያ ምርትና አገልግሎቶችን በዚህ ቪዲዮ ላይ ማስተዋወቅ ይችላሉ። እንግዲህ ቀጥታ አሁን ወደ ቪዲዮ ነው የምገባው። ቪዲዮ ላይ ከመግባቴ በፊት ግን ከዚህ በፊት የነበሩትን ነገሮች ትንሽ ሪካፕ እንዲሆነንና ምን ተፈጥሮ እንደነበረ ባለፈው ቪዲዮ ላይ የተወሰነ ሹት ወስደን እንመለሳለን። ስንመለስ ቀጥታ እንግዲህ ከማዘር ጋር የሚኖረኝን ቆይታ አብራችሁ የምትመለከቱት ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። ምንድን ያደረጉት ማለት ምንድን ያደረጉት? በመጀመሪያ ወንድምሽን ስላገኘሽ እንኳን ደስ ያለሽ። ግን ረጋ ብለን ቁጭ ብለን ግን መነጋገር ያለብን ነገሮች አሉ፣ ማወቅ ያለብሽ እውነቶች አሉ። ችግር የለውም። ወንድምሽን ስላገኘሽ ደስ ብሎኛል። እኔ ግን ቁጭ ብለን ማውራት ያለብን ነገር አለ ማለት ችግር የለውም። ምንድን ነው የተፈጠረው? እኮ የተፈጠረው ነገር እንዳስረዳሽ ሰኒ፣ መጀመሪያ እንድትረጋጊ እፈልጋለሁ። አርፍ በይ። እንግዲህ ውድ ቤተሰቦቻችን ከመቆያ ቪዲዮ በኋላ ተመልሰን መተናል። እንግዲህ እስኪ ከመጀመሪያው እንጀምርና ከማዘር ጋር ትውውቅ አድርገን ስለነበሩት ሁኔታዎች የተፈጠሩባቸውን ነገሮች የምናወራ ይሆናል። ማዘርዬ በመጀመሪያ ያው ምንም አይነት እርምጃ ሳይወስዱ እኔን አክብረው እኔን ጠብቀውኝ እኔ እስክመጣ ድረስ ስለጠበቁኝ ከልብ አድርጌ አመሰግናለሁ። እስኪ ከትውውቅ እንጀምር። እርሶም ማን ልበል? ስሜ መሰረት እባላለሁ። እሺ ማሚዬ፣ ያው ጫፍጫፉን የጀመሩልኝ ነገር ነበረ፣ ዲቴል አላወራንበትም። እስኪ እርስዎ ከማን ጋር ነው እየኖሩ ያሉበት የኑሮ ሁኔታ ምን ይመስላል? አንድ የ8 ዓመት ልጅ አለኝ፣ ከሱ ጋር ነው የምኖረው። ሌላ ምንም ነገር የለኝም። ከባለቤቱ ጋር ከተለያዩ ብዙ ዓመት ሆኖት? አዎ ረጅም ዓመት ነው። ያው በልጅ እድሜ ነው። በዚህ ትዳር ውስጥ ምን ያህል ልጅ አፈሩ? 2 ልጆች ነበሩ። 2 ልጆች። የአንደኛው ልጅ ትልቁ ልጅ የለም ነው አሁን በህይወት የለም እና ጉዳት ላይ ነኝ። በጣም ጉዳት ላይ ነኝ ያለሁት። ማግኘት ይገባኛል ያሉትን ነገሮች። ወደ ውስጥ ገብተን በደንብ ከመነጋገራችን በፊት አንዳንድ ነገር ስለርሶ እኔም ቤተሰብን ማወቅ ስላለበት ነው። እስኪ በትዳር ቆይተውት 2 ልጆችን አፈርተዋልና ከዛው ከባለቤቱ ጋር እንደተለያዩ የነገሩኝ ነው። ከዛ በኋላ ያለው ህይወት ምን ይመስላል? ራስዎትን ለማስተዳደርስ ምንድን ነው እያደረጉ ያሉት? እኔ ያው በሰው ቤት ልብስ ምናምን አንዳንድ ነገሮችን ነው ማጥበው። ሌላ ገቢ የለኝም። ያው አሁን በጣም ችግር ላይ ነኝ ያለሁት። ያው ሲጨንቀኝ ነው አንተን ፍለጋ ሰው አጠያይቄ ወደ አንተ ጋር ላስቸግርክና ልደውል እንትን ያልኩት። በዛ የመጣ ነው። በጣም ችግር ላይ ግራ ሲገባኝ ነው። ምንድን ነው ማሚዬ የተቸገሩትን ነገር ያው እኔ ነግሬዎታለሁ። እርሶም ደግሞ እየነገሩኝ የነበረው ነገር
ትክክልም አይደለም። ብቻዎትን መጋፈጥ የሚችሉት ነገር አይደለም። ለዛም ነው ቀጥታ መምጣትም ስላለብኝ መረጃ መሰብሰብ ማጣራትም ስላለብኝ የመጣሁት። እስኪ ትንሽ ወደኋላ መለስ ስንበልና እንዴት ነበረ ልጆቹን እንግዲህ እየተንከራተቱ ልብስ እያጠቡ እያሳደጉ እንደነበረ ነግረውኛል። እንዴት ነበረ ልጅ ማሳደጉ? ከባለቤቶቱ ጋር ተለያይቶ የነበረው ህይወት ምን ይመስል ነበር? ከባድ ነው፣ በጣም ከባድ ነው። ልጅ ማሳደግ በጣም ችግር ነው። በጣም ማለት ነው። ደረሰልኝ ስል ይኸው ልጄን በህይወት አጣሁት እና በጣም ችግር ላይ ነኝ ያለሁት እና ፍርዱ ይሰጠኝ ነው የምለው እኔ። ፍርዱ ይሰጠኝ፣ የልጄ ደም እግዚአብሔር ይካስልኝ። ምንድን ነው የተፈጠረው ማሚዬ? ልጆት ምንድን ነበር የሚሰራው? ከዛስ እንዴት ነው ህይወቱ ሊያልፍ የቻለው? እሱ ያው ማብራት ምናምን ዝርጋታ ነው የሚሰራው። ተጠርቶ ሄደ። ከዛ ተጠራውኝ እንዲሆነዋል ብለው በማብራት አደጋ እንደዚህ ልጅሽ አልፏል ብለው ሲነግሩኝ እኔ ተወኝ፣ በእናትህ ተወኝ፣ አታስታውሰኝ፣ እኔ የልጄን ነገር አታስታውሰኝ፣ ተው፣ በእናትህ ተው። አቃለሁ ማሚዬ። ያ ግን አሁን የመጣሁበት ኬዝ ይሄንን ነገር ለመፍታት እስከሆነ ድረስ ትንሽ ተረጋግተው ስሜቶትን አረጋግተው ማንም አያዩም። በእናትህ የልጄ ደም ያው ከንቱ ነው የቀረው። ማንም ያው ምንም ነገር ያው ዝም ብለውኛል ሁሉም ማለት ነው። ማሚዬ ይቅርታ ማለት አልገባኝም። ከመጀመሪያ ጀምረው ቢያስረዱኝ ደስ ይለኛል። ምንድን ነው የተፈጠረው? ኤሌክትሪክ ሊሰራ ተጠራ ነው ያሉኝ። በተቀጠረበት ድርጅት ነው ወይስ በግለሰብ ነው የተጠራው? ከዛ በኋላስ ምን አይነት አደጋ ተፈጠረ ነው የተባለው? ተጠራ ነው የተባልኩት። የድርጅት ይሁን የግለሰብ ይሁን እሱን አላውቅም። አንድ ጓደኛው አለ፣ አብረው ነው የሄዱት፣ አብረው ወጡ። ከዛ እንዲህ ደረሰበት ተብሎ ተነገረኝ። በቃ እኔ ሬሳውን ነው ደሙን ነው የተበጣጠሰ ስጋ ነው ሰብስቤ ያነሳሁት እና ከባድ ነው፣ በጣም ከባድ ነው። ትንሽ ግራ የሚያጋባ ነገር ነው እየነገሩኝ ያሉት። አደጋ ተፈጥሮ ከሆነና በአደጋው ልጆት ከሞተ እርስዎ ለምንድን ነው ፍትህ አልተሰጠኝም ተበድያለሁ እያሉ ያሉት? ማንም አያየውም። ያው ምንም ነገር የለም። እኔ ምን እንደሆነ አላውቀውም። ገንዘብ የለኝ፣ በገንዘብ አልጋፋም፣ አልከስም። አቅም የለኝም። አቅም ያለው ነው እኮ የሚጋፋው እና በጣም ችግር ነን። እኔ የልጄ ደም እንዲካስልኝ ነው የምፈልገው። ሜዳ እንዳይቀር ነው የምፈልገው እኔ። አዎ ግን ማሚዬ እኔም እንድረዳዎት እዚህ ድረስ የመጣሁት እርስዎን ለመርዳት ነውና ትንሽ ስሜቶትን አረጋግተው ምናልባት ካሜራዬንም ማቆም ካለብኝ አቆማለሁ። የተወሰነ እንግዲህ ጊዜ ልስጦትና በደንብ ተረጋግተው ከምስር መሰረቱ ሁሉንም ነገር እንዲነግሩኝ ይፈልጋለሁ። ካሜራማን አንዴ ትንሽ ካሜራውን ያዘውና እንግዲህ ውድ ቤተሰቦቼ ትንሽ ማዘርም ማረጋጋት ስለነበረብኝ ስሜታቸው እየተለዋወጠ ስላስቸገረኝ ካሜራዬን አጥፍቼ ነበረ። አሁን ግን ተረጋግቻለሁ። ከስር ከመሰረቱ ነገሩን ማውራት እንችላለን ስላሉኝ ያው ተመልሰን ካሜራችን አብርተናል። እየነገሩኝ የነበረው ነገሮች አሉ። የተፈጠረ አደጋ አለ። በአደጋው ምክንያት እንግዲህ አንድ ጓደኛውም ታስሮ እንደነበረ እየነገሩኝ ነበርና ያው እየነገሩኝ አሁን ስሜታቸው ስለተረጋጋልኝ ይህን ነገር በካሜራም ቀርጬ መያዝ ስለሚጠበቅብኝ ነው በድጋሚ ካሜራን ያበራሁት። ማሚዬ አሁን ተረጋግተዋል ብዬ አስባለሁ። እስኪ ከመጀመሪያው ጀምረው የተፈጠሩትን ነገሮች ያስረዱኝ። ያው ረበሽኩት፣ ይቅርታ ማለት ስሜታዊ ሆኜ ነው እንደዛ እንትን ያልኩት። ልጄ ያው አንዳንድ ነገር እየሰራ ይደጉመኛል። ማብራት ዝርጋታ ነው የሚሰራው። ተጠርቶ ወጣ። ከዛ እንደዚህ ሆኖ አላሉ። ሲሄድ ስጋው ብትንትን ብሏል። ተለቃቅሞ በፌስታል ነው የቀበርኩት ልጄ። አንድ ጓደኛውም አለ። ከዛ ከሰስኩኝ፣ እሱም ተያዘ። ጓደኛው ወደ አብረው ነበር የሚሰሩት። ያው ወደ እሱ ነው ሁሉም እንትን ያለበት። ከዛ ተያዘ። በምን ምክንያት እንደሆነ አላውቅም። ደግሞ ከሆነ ጊዜ ተለቀቀ። መጥቶ አንዳንድ ነገርም እየያዘም አንዳንድ ነገርም ለቡና ምናምን እያለ እየመጣ እየሰጠኝ እየጠየቀኝ መሄድ ጀመረ። እሱ እንዴት ምን ይመስል ነበር? እስኪ ልጆትና ጓደኛው የነበራቸው ነገር ምን ይመስል ነበረ? ጥሩ ነው አቀራረባቸው። ያው የውስጣቸውን ባላውቅም ጥሩ ነው አቀራረባቸው። እንደ እናትነት ጥሩ ነው። መጥፎ ነገር ብዙ አብሮ አሳልፈው። አዎ ረጅም ዓመት ጓደኛ ነው። ምናልባት በመሀላቸው የተፈጠረ ግጭት ወይ ያለመግባባቶች ነበሩ? ምንም ነገር የለም፣ ከልጁ ጋር የለም ምንም ነገር። እስኪ የዛን ቀን የመጨረሻ ቀን ከዚህ ቤት ሲወጡ የነበረው ነገር ምን ይመስል ነበር? በሰላም ነው። በቃ ያው የተነጋገሩት ስራ ነበረ። ተጠራርተው መጥቶ ጠርቶት አብረው ወጡ። ጓደኛው ነው ደውሎ የጠራው? አዎ አብረው ደወለና ጠራው። ሄዱ አብረው።
ከሆነ ጊዜ ከሆነ ሰዓት በኋላ ተደወለና እንደዚህ ሆኗል ልጁ እንደዚህ ማብራት አጋጣሚ እንትን ብሎበት እንደዚህ ሆነ ብሎ ተደወለልኝ። በወቅቱ እንዴት እንደሆነም ግራ ገባኝ። እኔም አላወኩኝም። ትንሽ ራሴን እንትን ብዬ ነበር። ከዛ በኋላ በሱ ላይ ታሰበ በጓደኛው ታሰረ። ያው ተፈታ። ድጋሚ ያው ክስም ላይም ያው ምንም የተሰጠ መረጃ የለም። ካሳስ ምናምን የተቀበሉት ምንም ካሳ ምንም ነገር አላየሁም። ምንም የተሰጠ ምንም ነገር አላየሁም። አደጋውን ግን ይሄ ጓደኛው ያደርሳል ብለው ያስባሉ? እኔ አላስብም። ባስብ ደግሞ እንደዚህ አድርጎ መቼስ ፊት ለፊቴ መጥቶ በበላበት በጠጣበት ቤት ላይ ፊት ለፊቴ ላይ መጥቶ ይቀርባል ብዬ አይደለም። የሆነ የምታየው ነገር እኮ አለ አንዳንዴ እንደ እናትነት ማለት ነው። ግን እንደዚህ ነገር ያደርጋል አለም። ግን እግዚአብሔር ይወቀው መጨረሻውን። እሱ የልጄ ደም እግዚአብሔር መርምሮ ያውጣልኝ። አሁን እኔ እኮ ግራ የገባኝ ነገር ማሚዬ፣ ምናልባት አደጋው ተፈጥሮ ከሆነና በትክክል በአደጋው ከሆነ ልጁት የሞተው ያው እንግዲህ የፎረንሲክ ምርመራ ይካሄዳል አይደል? የአስክሬን ምርመራ ይካሄዳል። ከዛ ላይ እንግዲህ ፖሊሶች ያገኙት ነገር ቢኖር ይሄንን ልጅ አስረው እንግዲህ አንገላተውታል እያሉኝ ነበር። የሚለቁበትም ነገር አይፈጠርም ነበረ። ትክክል ግን አደጋ ከሆነና የተፈጠረው አደጋ ከሆነ ምንም አይነት ፍትህ በዚህ ጉዳይ ላይ ልናሰፍር አንችልም። እኔ አደጋ ነው ብዬ አልወስነውም። ዝም ድንገት የሆነ ነገር አይደል ማለት። አንዳንዴ ማብራት ሲሰራ በቤትም ሲሰራ እኮ ባልቦላ ጥፍተክ ተጠንቅቀክ ነው የምትሰራው። እንደዚህ አይነት ባለሙያ መቼስ ይሄ ነገር ሳያስተካክል ዝም ብሎ ይደረጋል አይደለም። የሆነ ራሱን ሊጎዱት እንትን ያለበት ነገር ይኖራል። እሱን አላውቅም እንጂ እንደዚህ እንጃ አላውቅም። ሳይጠፋ ባልቦላ መቼስ ዝም ብሎ አይሰራም። ከዛ በፊትስ እንዴት ነበረ ልጆት? ምናልባት ከሌላ ሰዎች ጋር ግጭት ውስጥ ነበረ? የሚሰራበት ድርጅት ላይ ሰላም አልነበረም? ያው ልጅ የሚውልበትን አጣዩልም እናት ሊሆንም ይችላል አይሆንም ይችላል። እሱ ብዙ አላውቅም። ልጄ ወጥቶ ይገባል። እኔ እንደዚህም ያደርጋል ብዬ የምለው ነገር አይደለም። ግን ልጅን ተቆጣጥረህ የሚውልበትን አታውቅም። ሊሆን ይችላል አይሆንም ይችላል። ሰራም ብለውም የሚጎዱት ሰዎችም ሊሆን ይችላል እኮ። አንዳንድ ሰው ተጣጥሮ ወይ እናቴን ቤተሰቦቼን የሚል ማይወድም አለ እኮ። እሱን እግዚአብሔር ለእግዚአብሔር ሰጥቻለሁ። እግዚአብሔር ይመርምርልኝ። ትንሽ ማለት ግራ የሚያጋባ ነገር ስላለው ነው። ምናልባት ጓደኛውንም አግኝቼ ማውራት ካለብኝ አግኝቼ ማውራት አለብኝ በዚህ ጉዳይ ላይ ድርጅት ውስጥ። እሺ ከዛ በኋላ እንግዲህ አንድ ቅጥረኛ እየሰራ ከነበረ ለሚፈጠሩት አደጋዎች እንዳለ እንግዲህ የአደጋ ዋስትና አለ የሚሰጥ ያለ አደጋ ዋስትና ተብሎ ቅድመ ጥንቃቄ የሚሰጡ ነገሮች ነበሩ። ልጆት ደግሞ ረጅም ዓመት ድርጅት ውስጥ ሲያገለግል ከነበረ በተፈጠረው አደጋ እንግዲህ ለሚፈጠረው ኪሳራ ይሄ ልጅ ምናልባት ቤተሰብ ሊኖረው ይችላል፣ ትዳር ሊኖረው ይችላል፣ ልጆች ሊኖሩት ይችላሉ። እነዚህን ሰዎች የሚጠቅም ባይሆንም ግን የካሳ ክፍያ ይከፈላል። እንደዛ እንደሚከፈል አውቃለሁ። የካሳ ክፍያውን ለመቀበል ድርጅቱ ጋር ሄደው ስለተፈጠረው ነገር ለማጣራት አልሞከሩ? ይጃለሁ፣ ግን ምንም ተሰሚነት አላገኘሁም። ምንም ነገር ማለት ነው። አንዳንዴ ያው ሰውም ይወስነዋል መሰለኝ አላውቅም። ሲያዩኝም ያው ኮሳሳ ስለሆንኩኝ ደካማም ስለሆንኩኝ ምንም አታመጣም ነገርም ሊሆን ይችላል። ህጉ ይፍረደኝ። እንደናንተም ያፈላለቁትና አንተን ደሜን የልጄ ደም ከንቱ እንዳይቀር ያሳደኩበት ድካሜ ከንቱ እንዳይቀር የልጄን ደም መብላት ፈልጌ ሳይሆን አውቁ ይውጣ ብዬ ነው። እኔ ትንሽ ግራ የሚያጋባ ነገር አለው ቤተሰቦቼ ማለት እኔ መጀመሪያም ሲነግሩኝ ትንሽ ግራ ያጋቡኝ ነገሮች አሉ። ምናልባት አደጋው ሆን ተብሎ የተቀነባበረ ሴራ ከሆነ በትክክልም ይሄ ነገር መጣራትና ፍትህ መገኘት አለበት። ግን እኛ ካሰብነው ውጪ ከሆነና በትክክል በስራ ሰዓት ላይ ሊደረግ የሚገባውን ጥንቃቄ ሳይደረግ ቀርቶ አደጋው ከተፈጠረ ግን ምንም ማድረግ አንችልም። ለማንኛውም ያሉትን ነገሮች ለማጣራት እንሞክራለን። አላቅም ቤተሰቦቼ ምን ማድረግ እንዳለብኝ። ምናልባት እስኪ ማሚ ከዛ በኋላ እስኪ ድርጅት ላይ በተደጋጋሚ ሄዱ እንደነበረ እየነገሩኝ ነበረ። ምንድን ነው ምላሻቸው? የሰጡትስ ወረቀት ማስረጃ ምናምን ነገር የለም? ምንም እኔ ምንም ማስረጃ የለም። ገና ስደርስ ለዘበኛውም ተነግሯል እንዳልገባ ብዙ ነገር እኔ እንዳያየኝ ሁሉ የሚፈልግ አንድ አለ። እኔ እንደው ሙሉ ለሙሉ ከእግዚአብሔር እሱ ነው ብዬ ነው ሳየውም ድንግጥ ይላል። ጥሩ አመለካከት የለውም። እንድመጣም አይፈልግም። ምንድን ነው እሱ? እዛ ያው እሱ ኃላፊ ነገር መሰለኝ እዛ ውስጥ። እኔ ብዙም ባል ኃላፊ ነገር ነው። ከዛ የሆነ ጊዜ በጣም በቃ በግፊያ በቃ ለምኜ እንደምን ብዬ እንትን ብዬ አንድ ሶስት ሊት እንደውም ሲበዛብሽ ብሎ እያመነጫጨቀ እንደኔ ቢጤ
ያ 3,000 ብር በእጄ ስለሌለ ብቻ ስለቸገረኝ ያችን ተቀብዬ ወደ ቤት የገባሁኝ እና እኔ እንደውም እሱ ላይ በጣም ቢመረመርልኝና ቢታይልኝ ደስ ይለኛል። ካለምንም ምክንያት እንደዛ ሊሆን አይችልም። ደም ያለበት ራሱ ደሙ ያንቀዘቅዘዋል። ድንገት ሊሆን ይችላል፣ ግን በእነሱ እንደው ትንሽ ቢታይልኝ ደስ ይለኛል። እሱ ግን የሆነ ምን እንጃ አሁን ምንም ባልተረጋገጠ ነገር ወደ እርምጃ ሊገቡ ነበረ። እኔ በራሴ ፍትህን ለማስፈን እሄዳለሁ፣ ያጣሁትን የተበደልኩትን ፍትህን በራሴ እጅ ለማምጣት እጠራለሁ ምናምን ሲሉኝ ነበረ። ትንሽ ስላስጨነቀኝ እርስዎም ወንጀል ውስጥ እንዲገቡ ስላልፈለግኩ ነበር የመጣሁት። ምንድን ነበረ ምክንያቱ ወደዛ ነገር ውስጥ እንዲገቡ ያደረጋችሁ? ማለት ጥሩ አይደለም፣ አመለካከቱ ጥሩ አይደለም። ሰውን እንደ ቆሻሻ ሰው የኔ ቢጤ ራሱ በክብር አለ እኮ የእግዚአብሔር ይስጥልኝ፣ ትልቅ ነገር ነው። እኔ ግን የልጄን ደም ነው የጠየቁት። ልጄ ምንድን ነው ብዬ ነው እንትን ያልኩት። ግን እንደ ቆሻሻ እየታየው እንደ እኔ ቢጤ እየተመነጫጭኩ በዘበኛ እግዚአብሔር አይወደውም እና ፍትህ ይታይልኝ ነው። እኔ ምናልባት ማሚዬ ጓደኛውን አግኝቼ ማውራት ሳይጠበቅብኝ አይቀርም። ምናልባት ስልኩን የሚሰጡኝ ከሆነ ፈቃደኛ የሚሆኑልኝ ከሆነ እሱንም አግኝተን ብናዋራው ከእሱም ደግሞ የተሻለ መረጃ እንሰበስባለን ብዬ አስባለሁ። ትንሽ ኬዙ ግራ የሚያጋባ ነገሮች አሉት። ደስ ይለኛል። እኔ እሰጣለሁ፣ የልጅ ጓደኛ ስልክ እሰጣለሁ። ምናልባት ደውለንለት ብንጠራው ይመጣልናል ብሎ ያስባሉ? ምንም ይመጣል አይመጣም ብዬ እንትናለን። ብጠራው ይመጣል። እርስዎ በፈለጉት ሰዓት ላይ ይመጣል? አዎ በቸገረኝ ሰዓት ያው ማስቸግረው ማንም የለኝም፣ እሱን ነው። ለቡናም ቢቸግረኝ አንዳንድ ነገር ቢሆን አሁን ደግሞ ትንሽ ሀዘን ውስጤ ስለጎዳኝ ብዙም እንዲያውን ደስተኛውኝ አይደለም የምሰራውም ስራውን የሰው ልብስ ነው ማጥበው እንደነገርኩ ደስተኛውኝ አይደለም። ባየሁት ነገር ሁሉ እረበሻለሁ። ባህል በመጣ ቁጥር እየተረበሽኩ ነው። አንተ ወልደ ደረስኩ ብለህ ደረሰልኝ ብለህ ስታስብ በአጭር ሰዓት እንደዚህ ያኔ ታሙ መሞት ትልቅ ነገር ነው። ግን እንደዚህ ሬሳውን እንደዚህ ሆኖ ይከብዳል በጣም። ማሚ ይገባኛል፣ ስሜቶች በጣም ነው የምረዳው። ምናልባት እንግዲህ አሁን ማድረግ ያለብን ከጓደኛው ብዙ መረጃ መሰብሰብ ነው። ይሄ የመጀመሪያ ስራም እንደሆነ መሆኑ መጠን መጀመሪያ መረጃዎችን በደንብ አድርጌ መሰብሰብ አለብኝ። መረጃዎቹን ከሰበሰብኩ በኋላ ነው ለውሳኔም ይሄ ነገር በትክክል አደጋ ነው አይደለም፣ ሆን ብሎ የተቀነባበረ ነገር ነው የሚለው እንግዲህ ለማጣራት ጓደኛውንም የማግኘት ግዴታ አለብኝ። ስለዚህ ምናልባትም የሚቻል ከሆነ ማሚዬ ሰው ስልክ ይደውሉና እዚህ ድረስ እንዲመጣ ያድርጉልኝ። ምናልባት ውድ ቤተሰቦች ይሄ ነገር የሚሳካልኝ ከሆነና ጓደኛውን አግኝተኑ መምጣት የሚችል ከሆነ ቪዲዮን መቀጥለው ይሆናል። ካልሆነ ግን እንግዲህ እስኪ የምደርስበትን ነገር ወይ በቀጣይ ቪዲዮ ወደ እናንተ ለማድረስ ጥረት አደርጋለሁ። እንግዲህ ቻናሉ አዲስ ነው፣ ማዕበሉ ተነስቷል። ይህ ማዕበል በደንብ አድርጋችሁ እንድታቀጣጥሉልኝ ይፈልጋለሁ። ቪዲዮ በደንብ ተደርጎ ሼር ይደረግ፣ ላይክ ይደረግ፣ ለብዙ ወዳጅ ዘመዶቻችን እንዲደርስ እፈልጋለሁ። የምንሰራውን ስራ እንግዲህ ወደ እናንተም ቶሎ ቶሎ ተደራሽነት እንዲኖረን ቻናሉን በደንብ አድርጋችሁ በመደገፍ እንድታግዙኝ ይፈልጋለሁ። ሜምበርሺፕ ተከፍቷል። እንግዲህ የማዕበል አባል መሆን ትችላላችሁ። እንግዲህ ውድ ቤተሰቦቼ እየገባችሁ አባል መሆን ትችላላችሁ። ከሰብስክሪፕሽን ውጪ እንግዲህ እኛን ለመደገፍ እና የምንሰራቸውን ስራዎች ለማጠናከር የሜምበርሺፕ የአባልነት ከፍተናል። እሱንም እየገባችሁ እንግዲህ አባል እንድትሆኑ የማዕበል አባል እንድትሆኑ ጥሪዬን አስተላልፋለሁ። ምርትና አገልግሎታችሁን ማስታወቅ የምትፈልጉም ካላችሁ ቴሌግራም አካውንታችንን ቁጭ አድርገናል ለዚህ ባነሩ ላይ። ከዛ ላይ አግኝታችሁ እንግዲህ ኮንታክት ልታደርጉን ልደውሉልን ትችላላችሁ። ምርትና አገልግሎታችሁን በዚህ ቪዲዮ ላይ ማስተዋወቅ ትችላላችሁ። ለማንኛውም ወደ ቤተሰቦቼ የሚሳካልኝ ከሆነ ቪዲዮንም ቀጥል ይሆናል። እስከ ፕሮግራሜ ፍጻሜ እንግዲህ አብራችሁን ቆዩ። የእናንተው ቴድሮስ ነኝ። እንግዲህ ውድ ቤተሰቦቼ እንደ አጋጣሚ ሆኖ እንግዲህ ጓደኛውንም ማግኘት ችለናል። ዮናስም እንግዲህ ሲገባ ትንሽ ግራ ተጋብቶ ነበረ። ብዙ ነገር ለማስረዳት ጥረት አድርጌያለሁ። ካሜራዬን እንግዲህ ከማብራቴ በፊት ለእሱ ማብራራት ያለብኝን ነገር እንዳለ አብራርቼለታለሁ። ተረድቶኛል ብዬ አስባለሁ። እሺ ዮናስ፣ ያው ከመጀመሪያ ጀምረን በር ላይ ስትመጣም እንግዲህ ያየው ነገር አለ። ትንሽ የህግ አካላትንም ምናምን ስላየ መደናገጥ ነበረ። ያለፉ ነገሮች አልፈዋል። የተፈጠሩ ብዙ ነገሮች እንዳሉ አውቃለሁ። ከመጀመሪያው ጀምረን ግን እኔ እናንተ በደንብ እንድናወራ ፈልጋለሁ። ካሜራ ያበራሁት ምናልባት ይህ ታሪክ የሚያስተምር ከሆነ ሰዎችን የሚያነቃ ከሆነ ወንጀል ተሰርቶ ከሆነ ፍትህ ሳይሰፍን ማዘር እንደሚሉኝ ፍትህን ሳይሰፍንላቸው የሚገባቸውን ካሳ ሳይከፈላቸው ቆይተው ከሆነ ያንን ነገር የምናስተካክልበትን ነገሮች የምናስታርቅበትን ነገር የምንፈልግበት ነው። አላማው ቪዲዮ እየተቀረጸበት ያለው ምክንያት ለዛ ብቻ ነው። ማህበረሰብን ከማስተማር አንጻር ነው እንጂ እናንተን
ወንጀለኛ አድርጎ ወይ ተጠያቂ አድርጎ ለህግ አካል የሚቀርብ ቪዲዮ አይደለም እየወሰድን ያለነው። እስኪ ዮናስ ከመጀመሪያው ጀምረን የእናንተ እንተዋወቅና ዮናስ ማን ነው? በምን ስራ ላይ ተሰማርቶ የሚገኘው? እሺ እኔ እንደነገርኩ እንግዲህ ያው ዮናስ እባላለሁ። የምሰራው የኤሌክትሪሻን ሙያ ነው የምተዳደረው። በተለያዩ ድርጅቶች ውስጥም ሰርቻለሁም ሰርተናልም ከጓደኛዬ ጋርም። አሁን እየሰራን ያለ ነው ስራ ባለበት ቦታ አካባቢ ላይ በግል ነው እየሰራን ያለ ነው። በግል ነው እየሰራው ያለሁት። እስኪ ዮናስ ትንሽ መለስ በልና ስለ አንተና ስለ መላኩ ጓደኝነት የሆነ ነገር ንገረን እስኪ። አንተና መላኩ እንዴት ተዋወቃችሁ? ትውልድ እድገት የት ነው የሚለውን ነገር አጫውተን። እኔና መላኩ የተዋወቅ ነው በአንድ በስራ አጋጣሚ ነው የተዋወቅ ነው። እኔም ስራ ፍለጋ እሱም እዛ ይሰራ ነበርና እዛ ነው የተዋወቅ ነው። ተባበረኝ ምናምን ነገርኩትና ያለውን ነገር ተባበረኝ። በዛ ስራ ውስጥ ስገባም በቃ እሱ ጓደኝነታችንን በትውውቃችን ማለት ጓደኝነትን ጀመርን። ያለውን ነገር ነገርኩት። እኔም ያው የክፍለ ሀገር ልጅ እንደመሆኔ መጠን ስመጣ እንደዚህ ይከብድሃል ያው እዚህ ስትመጣ እሱን ምናምን አስረድቼው ያለውን ነገር እያገዘኝ ምን እያለ ለቤትም ከማሚ ጋር አስተዋወቀኝ። ጓደኝነታችን እንደ ጓደኛ ብቻ አይደለም፣ ለኔ ብዙ ነገሬን ሁሉ ነገሬን መላኩ ማለት እንዲህ በቃል ልገልጸው አልችልም። ምክንያቱም ዛሬ ላለሁበት መሰረት እሱ ነው። ትናንትና ተቀበለኝ፣ አስተዋወቀኝ፣ ብዙ የኔን እንትን አጋርቶ ዛሬ እኔ ቆሜያለሁ። በሱ ቦታ ደግሞ እሷን እየመጣሁ ያም ነገር ስላለ ነው። የኔና እሷን መገናኘት በራሱ ጥሩ ነገር ይፈጠራል፣ ጥሩ ነገር ይሆናል ብዬ ስለማላስብ ያው ስትደውልልኝ ምናምን ነው እንደዚህ የምመጣው። ይቸግራታል ብዬ ካሰብኩ ወይ ደግሞ ራሴም ሲኖረኝ ነው እንጂ የምመጣው እንደ ድሮ እንደ ጓደኝነታችን ቅርበት ምናምን እንደነበረው ነገር እየተመላለስኩ አይደለም። ምክንያቱም አሁንም የኔና እሷ ግንኙነት ድንገት እሷ አንዳንዴ መስሪያ ቤት አካባቢ ሄደች ምናምን ስለሆነ እኔ ያን ነገር መመክራት መደግፋት ምናምን ነው የሚመስላቸው ብዬ አሰብኩና ይሄንን እንትን ቀነስኩት እንጂ እኔም እንዳልኩ ለመላኩ ህይወት ፍትህ ፈላጊ ነኝ። እኔ ካንተ ጋር እስከመጨረሻው እሷን ይዘን የሚከፈለውን ከፍዬ እንዲታወቅልኝ እኔም እፈልጋለሁ። እስኪ ዮናስ ማለት በሰዓቱ እንግዲህ ማዘር እየነገሩኝ የነበረው ስራ ተደወለላችሁ፣ እዚህ ቤት ውስጥ እንደነበራችሁ ነው፣ ተያይዛችሁ ወጣችሁ። ከዛ ከሄዳችሁ በኋላ እስኪ የነበረው ነገር ምን ይመስል ነበር? ስራ ተደወለልን እዚህ እሷ ጋር ብቻለን ቡና ምናምን እያፈላችልን ነበርና ከዛ የሆነ ስራ ነበረን፣ ስራውን እየሰራ ነው ያለው ስራ ነው። ግን በዛ ሰዓት መስራት አንፈልግም ወይ ደግሞ ይቀራል እንትኑ ማለት ነው። ስራው በቃ የሚሰራ እንትን አይደለም ገና ኮለን ምናምን እንትን እያለ ስለሆነ ፒፒሲ ምናምን የሚቀበሩ እንትኖችን ኑና ቀበሩ ምናምን ተብለን ነው የሄድነው። እሺ ከሄድን በኋላ መብራቱን እሱ መጀመሪያ እኔ እንትን አየሁትና ይሄ ነገር ትክክል አይደለም ምናምን አልኩት። ትክክልም ደግሞ አልነበረም። እሺ ከዛ እሱ ቆይ እስኪ እኔ ሊሆን ምናምን ብሎኝ እኔ ወረድኩኝ ወጣ። እንግዲህ ሲያገናኘው የተላቀቀ ነው። መጀመሪያ መብራት የለውም አለው ቼክ አድርገን ነው መሰሩት። አዎ እኔ ዘግቼዋለሁ። የኔ መጀመሪያ የዘጋሁት እኔ ነኝ። እንደውም ከቆጣሪ ነው ወይስ ከሜን ብሬከሩ? ሜን ብሬከሩ ነው የዘጋ ነው። እሺ ከዛ በኋላ እኔ ዘግቼው እኔ ነኝ የወጣሁት አይደለም። ከዛ እሱ ለኔ ማለት ነው ቼክ ላድርግልህ ብሎኝ እንደገና ሄዶ ቼክ አድርጎ ነው የመጣው። ዝግ ነው እንዳልበራ እርግጠኛ ነኝ። እኔ ነኝ ላይ የወጣሁት አልኩህ እኮ መጀመሪያ። አንተ መጀመሪያ ገመዱ ምናምን እያስክ ነበር? አዎ ከዛ መጀመሪያ ላይ ምንም የለውም። እሺ የለውም የተዘጋ ነው። እንግዲህ እኔ ላይ ልወጣ ስል እየወጣሁ እንዳትነካው ቆይ እኔም ቼክ ላድርግልህ ብሎኝ ሄዶ ቼክ አድርጎልኛል ለኔ። እሺ መጀመሪያ ራሴ ቼክ አድርጌ ወጣሁኝ እኮ ስራ ቦታ ላይ። ከዛ በኋላ ደግሞ እሱ ለኔ አዝኖ ሄዶ ቼክ አደረገ። ኖርማል ነው። ከዛ ሳገናኘው የለውም መስመር ምንም አይሰራም ማለት ነው። እሺ የነገር መስመሩ አይሰራም ምናምን ብዬ ስወርድ እሱ ወጣና
በዛ ግዝባት መስመሩ ሰርቶ አላውቅም። ብቻ ሲጮህ ነው የሆነ ነገር ሲጮህ ነው ዞር ስል መላኩ እንዳለው ነው። የሆነውን ነገር አትጠይቀኝ። ጓደኛዬ ባልነበረ ሁኔታ ነው የሞተው። ስለነሱ ባይነሳብኝ በቃ ቢቀርስ በእናታችሁ ተውት፣ በቃ ተውት በእናታችሁ ተው፣ በእናትህ ተው፣ በቃ እሱን አታንሳብኝ፣ የረሳሁትን አታንሳብኝ። ተው ልጄ ተው ተው። ይሄን ለማሰብ አይደለም የተደረገው። ማሚዬ ይቅርታ፣ አንዴ ስሜቶት እንደሚረበሽ አውቃለሁ፣ ግን እባክዎት አንቺ ምንም አታስቢ። ዮናስ እባክህ ማዘርንም አናስጨንቃት፣ ተረጋግተን እንድናወራ እፈልጋለሁ። እኔ አደጋው በትክክል የተፈጠረው ሆን ተብሎ ነው ብላችሁ የምታምኑ ከሆነ፣ ፍትህ ተጠምተናል ብላችሁ የምታስቡ ከሆነ ያንን ፍትህ ለማስፈን መሄድ ያለብን ርቀት ድረስ እንሄዳለን። ከዚህ በፊትም ብዙ ስራዎች ስንሰራ ነበር፣ ታውቃለህ በደንብ። አውቃለሁ። አንደኛ እኔ አሁን እንደዚህ አይነት ድጋፎችን ምናምን ያላደረግኩላት እንዳልኩ አሁን ያለንበት ትንሽ አቅምም እሷንም መደገፍ ባለብኝ ቦታ እንጂ እንደዚህ ሂደን ምናምን አንችልም ብዬ ስላሰብኩ ነው። አንተ ቆይ ታስረ ነበር አይደል? ታስሬ ነበረ። ምንድን ነበረ? ምን ብለው ነው ያሰሩ? ከዛ በኋላ እንዴት ልትለቀቅ ቻልክ? የታሰርኩበት ምክንያት እሱ ህይወቱ ሲያልፍ አብሬ ነበርኩና ለምርመራ ምናምን ብለው ነው የወሰዱኝ። ግን ለምርመራ ከሆነ ደግሞ ብቻዬን መታሰር አልነበረብኝም። ሌላ ሰው ነበር ድርጅት ስራ ነው ኃላፊ ያለ እኛን የሚያሰራን ብዙ አሉ። ብቻ ባለሙያዎች የሌላ ባለሙያዎችም አሉ። ኦልሬዲ እኔ አጠገቡ ስላለው ብቻ የዛ ስራ ባልደረባ ስለሆንኩ መታሰር የለብኝም። የሞቶ ጓደኛዬ ነው እኔ የጠየቅኩት። ማለት አንተም ጥንቃቄ ማድረግ ያለባችሁ ነገር በሰዓቱ ሳታደርጉ ከቀራችሁ አንተንም ተጠያቂ የሚያደርግ ነገር ይኖራል። ያደርገኛል። ግን ለምርመራ እስከሆነ ድረስ እኔም ሌላ ሰው መመርመር ነበረበት ነው የሚጠየቅ። በሰዓቱ እዛ ስራ ላይ የተሰማራችሁት አንተና መላኩ ብቻ ናቸው አይደለም? በእኛ ስራ ላይ እነሱ ብቻ ነው። ሌላ ሰራተኞች ደግሞ አሉ። ሌላ ምን እንደሚሰሩ ምናልባት ከመብራት ጋር የሚገናኝ ነገር ግን አንተና እሱ ብቻ ናቸው። መብራት ከኛ ነው እነሱ ብቻ ነው። ያንን ደግሞ እንግዲህ እየነገርኩ ነው። ቼክ ተደርጓል ከአንዴም ሁለቴ። በራሱ ለኔ ነው ለሱ ሆነ እንጂ እንትኑ ለኔ ነው ቼክ ያደርገልኝ እየሄደ ቼክ የሚያደርገው። ግን ግጭትስ ነበር በአንተና በመላኩ መካከል? እኔና በመላኩ መካከል በየትኛውም መንገድ ግጭት የለም። ክፉ ነገር ተነጋግረን አናውቅም። ክፉ ነገር ነው ማለት። ምን ያህል ጊዜ ታሰርክ? እኔ ወር ከ15 ቀን ምናምን ታሰርኩ። አንድ ወር ከ15 ቀን። እሺ፣ ከዛ የአስክሬን ምርመራ አልመጣም? እኔ ያሰሩኝ በዛ እኔ ከታሰርኩ እሱ እንዳረፈ አስክሬኑን ሰብስበው እሷንም እኔ ያስጠራዋት ከመጣች በኋላ እኔን ይዘውኝ ነው የሄዱት። እሷን ይዘው ነው የሄዱት እና በቀብሩ ላይም እንድገኝ አልተፈቀደም። እንዳይ ራሱ አልተፈቀደልኝም። የጠየቀኝም አካል የለም። ወስደውኝ በቃ እንደዚህ ግጭት እንዳለን ምናምን ባልቦላው ማን እንዳጠፋው ምናምን የሚጠይቁኝ። ይሄ ደግሞ እንግዲህ ለምርመራ ለፍትህ ከሆነ ጥሩ ነው ብዬ ነው የማምነው። ግን በዛ እንትን ውስጥ ብቻዬን መታሰር አልነበረብኝም የምለው። ሌላም ሰው መመርመር ያለበት ሰዎች ቢኖሩ ጥሩ ነው። ዮናስ በግልጽ እንድነግረኝ እፈልጋለሁ። መመርመር አለባቸው ብለህ የምታስባቸው ለምሳሌ አሁን እዛ ሰራተኞች አሉ። አሁን ባልቦላ አካባቢ እኛ ያለንበትና ባልቦላ ይራራቃል። ስለዚህ ሌላ ሰዎች ያንን ነገር ኦን አድርገውት ቢሆኑ ብዬ ምናልባት እናንተን ብቻ የሚመለከት ከሆነ አንዳንድ ሰዎችም ሲጀምር ኤሌክትሪክን ደፍሮ የመንካት ነገር የለም ባለሙያ ካልሆነ በስተቀር። እናንተ በተሰማራችሁበት ስራ ላይ እየሰራችሁ ከሆነ ማድረግ ያለባችሁ ጥንቃቄዎች አሉ፣ መደረግ የነበረባቸው ነገሮች አሉ። ይህን ጥንቃቄ እኛ አድርገናል። አሁን የኔ ጥያቄ እኮ እሱ ነው። እኛ ይህንን ጥንቃቄ ከማድረጋችን የተነሳ ዘግተነዋል። ሜቢ ሌላ የሚጠቀሙ አካላቶች መብራት የሚጠቀሙ አካል እኛ መዝጋታችንን የማያውቁ ካሉ ያንን ደግሞ የሚቆጣጠር አንድ ሰው አለ። ሳምበድ አለ፣ ሌላ ጥበቃም አለ፣ ስራ አስኪያጁም አለ፣ የድርጅቱ ስራ አስኪያጅ። ስለዚህ እንዴት ይሄ ነገር ተፈጠረ ብዬ ሳናግረው ለእኔ መልስ ከመስጠት ይልቅ ወደ ጣቢያ መደወል ነው ምናምን ነው ያለው። እንዴት እኛ ዘግተን የመጣ ነው ባልቦላ እንዴት ተከፈተ? ኦልሬዲ እንደውም ሊዘጋ ነበር የሚገባው እንትን፣ ምክንያቱም አውቶማቲክ ነው። አንተ እየሰራ የሆነ እንትን ካለ ይዘጋል። እንግዲህ በዛ ሰዓት ግን ተከፍቶ ነው የሆነው። ይሄ ነገር እንዴት ሆነ ብዬ እሱን እኔ ሳላናግረው ስል እሱ ፈቃደኛም አይደለም። ከዛ ቶሎ በቃ ጣቢያ ነው የደወለው። ፖሊሶቹን መጣው እኔን ነው አዋከቡኝ። አብሬ መስራው ነው ይታል አብሮ የሚሰራው ምናምን አሉኝ። አብሬ መስራት ለሱ አደጋ መጥፋት
ነው መፍትሄ መፈለግ ያለባችሁ ምናምን ተባባልን። አንዳንድ ስንባባል እኔም ይዞኝ ሄዱ። እኔም ደግሞ እሷ እንድትመጣ አስደረግኩኝና አስከሬኗን ተሰብስቦ ወደ ምርመራ ይሰዱት ምናምን። እንግዲህ እሷ ናት የምታውቀው። እሱ ትንሽ ግራ የሚያጋባ ነገር እየነገርከኝ ነው። አሁን እኔም የሆነ ትንሽ ጥርጣሬ ወደ አንተ እየመጣብኝ ያለው ክሊር እንድታደርግልኝ የሚፈልጋቸው ነገሮች አሉ። በሰዓቱ ሁለታችሁ ብቻ ነበር የነበራችሁት። አደጋው ተፈጠረ፣ ጩኸት ተሰማልከኝ፣ ከዛ ወደቀ መላኩ። ከዛ በኋላ እንግዲህ ልክ አደጋዎች ሲፈጠሩ ቅድመ አደጋ የሚደረጉ እንትኖች አሉ፣ የኢመርጀንሲ የሚሰጡ ድጋፎች አሉ። እነዛን ነገር ከማድረግ አንጻር ህይወቱን ውስጥ ከማትረፍ አንጻር ምን ያደረግከው ነገር አለ አንተ? ህይወቱ ኦልሬዲ ምንም እንትን ላይ ነው፣ በቃ በአየር ላይ ነው ያለፈው። ስጋው ምናምን አጥንቶቹ ምናምን ተበታትነው ነበር እና ያንን ስታየው እንግዲህ ይህንን የማትረፍ ነገር ሳይሆን ይሄ እንዴት እንደተፈጠረ የማጥናት ነገር ነው ያደረግኩት። ለምን እንዴት በራ መብራት እና መብራቱ እንዴት እንደበራ ግልጽ ስላልሆነልኝ ነው እኔ ከነሱ ጋር የነበረኝ ግጭትም ጥያቄም በቃ እየጠየኩ ያለሁት። አሁንም መጠየቅ እሷ ፍትህ ማግኘት አለባት። የመላኩ ደም በከንቱ እንደዚህ ሆኖ መቅረት የለበትም። መጠየቅ ያለበት የድርጅቱ አንድ የድርጅቱ አስተዳደር ወይም ድርጅቱን የሚያስተዳድር ሰውዬ መጠየቅ ያለበት። አንደኛ እሷንም ስትሄድ ጥሩ እንትን እየሰጣት አይደለም። ልጅ ነው ቢያንስ መላኩ ለእኔ ጓደኛ ነገር፣ እሷ ደግሞ ልጇ ነው ከእኔ በላይ እያንገበገባት እድሜ ልኳን የምትኖረው እሷ ነች። እኔ የራሴን ህይወት ትኖራለህ በቃ እስካለልህ ድረስ። ስለዚህ ያ ነገር ለምንድን ነው እንደዚህ ስትሄድ ጥሩ እንትን የማይደረግላት? ያጣችው እኮ ልጇ ነው። በሱ ድርጅት ውስጥ የተከፈለው መስዋዕትነት ህይወትን ነው እዛ ለድርጅቱ በስራ ምክንያት ቢሆን የገበረው። ስለዚህ ለዛ ነገር ደግሞ ድርጅቱም የዚህ ነገር እንትን ማጣራት አለበት። ኢንሹራንስ ሊደረግለት ይገባል። ልጅ ምንም ነገር አላደረገሉ። አሁን ስደውላት አንዳንዴ እንደዚህ አይነት ነገር ነው አላወራትም በብዛት። ለምን እንደማያደርጉላት እኔ በዛን በነበረው እንትን አይቻለሁ። እኔንም ቶሎ መሳሰል ፍጥነቶቹ የነገሮችን ፍጥነት ምንም እንትን እንዲል አላደረገም ነበር። እኔ አሁን አስክሬኑ የቱ ሰብስብ አላውቅም። ምናልባት እስኪ አሁን ማሚም እየተጠራጠሩ የነበረው ኃላፊውን ነው። ከኃላፊው ጋር የነበራችሁ ግንኙነት ምን ይመስላል? በመሀላችሁ ግጭት ነበረ? ከኃላፊው ጋር እስከማውቀው ድረስ ምንም አይነት ግጭት የለም በእኔ። ከመላኩ ጋር ያለው እንደዛው ነው የሚመስለኝ። ምክንያቱም እንግዲህ ያው ይደብቀኛል ብዬ የማስበው ነገር ባይኖር እንኳን ምንም አይነት ግጭት ምናምን አልነበረም እስከማውቀው። ዮናስ ግን እኔ አሁን እየተሰማኝ ያለው አንተ የሆነ እየደበከኝ ያለ ነገር እንዳለ ነው እየተሰማኝ ያለው። ምክንያቱም በሰዓቱ ቦታው ላይ የነበርከው አንተ ነህ። አደጋው ሲፈጠርም ለእኔ የታሰበው ነገር ነው፣ ጓደኛዬ እየቀመሰው ነው እያልከኝ ያለኸው አንተ ነበር። መጀመሪያ ላይ የወጣኸው እየነገርከኝ የነበረው ድርጅቱ ላይ ስላሉ ነገሮች እንዳለ ታውቃለህ። እያንዳንዱ ነገር በግልጽ እንድትነግረኝ እፈልጋለሁ። ምክንያቱም ተጀምሮ የነበሩ ነገሮች አንተ ለምን ምክንያት እንዳሰሩህ ካሰሩህም በኋላ ደግሞ በምን ምክንያት እንደለቀቁ እስካሁን ግልጽ አልሆነልኝም ለኔ። አደጋው ተፈጥሮ ከነበረ ጥንቃቄ ማድረግ የለባችሁም። ካላደረጋችሁ መቀጣት ባለባችሁ ልጅ ከመቀጣት አለባችሁ። አንተም እሱ እንኳን ያ ግን ቢሆንም አንተ በግልጽ እየነገርከኝ ያልሆኑ ነገሮች አሉ። መላኩ የነበረበት ነገር ምን እንደሆነ እየነገርከኝ አይደለም። ምርመራው በምን ምክንያት እንደተቋረጠም እየነገርከኝ አይደለም። ከዛ ውጪ ደግሞ ማሚ ኃላፊ ላይ የምደብቀው ነገር ቢኖር ኑሮ አንተ ጋር አልመጣም ነበረ፣ የምታምነኝ ከሆነ ማለት ነው። ምክንያቱም እኔ የመላኩን ደም ፍትህ ፍለጋ ብዬ ስትለኝ ነው አንዳንድ ጉዳዮችን ለማውራት ስትለኝ የመጣሁት። ምንም የምደብቅ ነገር የለም እመነኝ። ምክንያቱም እኔ እሱ ሲኖርና ሳይኖር የምጎዳው የራሱ የሆነ ነገር አለ። ሁለተኛ እቺ እናት ልጇን የተነጠቀችው ለእሷ ስትል ብዙ ነገር መሆን ይጠበቅብኛል እንጂ የምደብቅ ነገር ምንም የለም። አንተ ከድርጅቱ በምን ምክንያት የተባረርከው? ከዛ በኋላ ሰውየው ጋር እሱ ከሞተ በኋላ በእንደዚሁ አሁን በተፈጠረው ኬዝ እኔ ታስሬ ሌላ ሰው ስራውን አስጀመረው። እሱ ማለት የታሰርከው እየነገርከኝ ያለኸው አንድ ወር ከ15 ቀን። በአንድ ወር ከ15 ቀን ውስጥ ደግሞ አንተ በህግ ጥራ ከለላ ውስጥ ስለነበርክ አንተን ድርጅቱ መተካት አይችልም። ስራውን አስቀጥሎታል ኦልሬዲ በሌላ ሰው። አንተ ቋሚ ሰራተኛ አልነበርክም የድርጅቱ? ቋሚ ሰራተኛ አይደለም፣ በኮንትራት ነው የምንሰራው።
ኮንትራት ነው ሰር? ምን ያህል ጊዜ ሰራችሁ በኮንትራት እዛ ድርጅት ላይ? እዛ ድርጅቱን ከጀመርን 2 ዓመት 3 ዓመት 3 ዓመት ሙሉ በኮንትራት ነበር ሲሰሩ ነበር። ስራውን ይሰጠናል እንሰራለን። ማሚ እኔ ግን የሆነ ትንሽ ደስ ያላለኝ ነገር አለ። ምናልባት ዮናስ በግልጽ እያልነገረኝ ያሉ ነገሮች ሊኖሩ ይችላሉ ብዬ አስባለሁ። አሁን እሱ እየነገረኝ እንዳለ ከሆነ በትክክል እርሶ እንደሚሉት አደጋ ሳይሆን ሆን ብሎ የተቀነባበረ ነገር ሊሆን ይችላል። ግን በሰዓቱ የነበሩትን ነገሮች ማየት ድርጅቱ ላይ ሄዶ ምናልባት ሴኩሪቲ ካሜራ ምናምን ይኖራል ግቢ ውስጥ አለው። እነሱን ተደረገ የእነሱን ፉቴጆች ምናምን ማየት እፈልጋለሁ። በዛ ላይ እንግዲህ አንተ እንደወረድክ መላኩ ከወጣና ይሄ አደጋ ከተፈጠረ የሆነ ሰው የሆነ ነገር አድርጓል ማለት ነው። ምናልባት መላኩ ግጭት የገባበት ምንም አይነት ሰው የለም የምታውቁት? ምንም የምታለው ነገር የለም። ልጄ እንደዚህ አይነት ባህሪ የለበትም። ልጅን ታውቀዋለህ እኮ ብዙም ያው የውጭውንም እንትን ባትል ትረዳዋለህ። እንደዚህ አይነት ባህሪ የለበትም። ሆኖ ብለው ያደረጉት በሌላ በእጁ ዙርም ወይም አይታወቅም። እኔ እኮ ያልገባኝ ማሚዬ በምን ምክንያት እሷም ምንም አይነት ግጭት ከሌለ የዚህ ልጅ ህይወት መንጠቅ ወይም ደግሞ አደጋ አስመስሎ ይሄ ልጅ እንዲሞት የሚደረግበት ምክንያት ነው ያልገባኝ። እኔ እግዚአብሔር ያውቀው ወይም የሆነ የሚያውቀው ሚስጥር ሊኖር ይችላል። ሰው እኮ ዝም ብሎ እንደዚህ አይነት ነገር ውስጥ አይገባም። እንደዚህ ሁሉ አደጋ ሊያደርስ በብዙ ነገር እንሰማለን እኮ ከዚህ በፊትም እንደ እናትነቴ ብዙ ነገር ይሰማል። ድንገት ወይም የሰማው ነገር አይቶ ወይም የሆነ ነገር ሆኖ ካሁን የሚናገርብኛል ብሎ ከሆነ ሳይነግረኝ እንጃ የሆነ ሰዓት ከሆነ ጊዜ በኋላ መተገስ አንዳንድ ነገሮች አለ አምጥቷል ባህሪ። ግን ያው የኑሮ ሁኔታ መስሎኛል በሰዓቱ ማለት ነው። በሰዓቱ ከሆነ ጊዜ በኋላ በቃ የሆነ በቃ ጥሩ ስሜት አልነበረውም። ግን እኔ መሰለኝ ያው ኑሮ ከዕለት ዕለት እንትን እያለ ስለሆነ በዛ ስላስቸገርኩት ያ ነገር እየመሰለኝ ነው። ይሄ ከሆነ በኋላ ደግሞ በቃ ሰውየውም ጋም ሲሄድ እንደዚህ አይነት መጥፎ ነገር እንትን ሲለኝ የምታገናኘው ነገር አለ። በቃ ሆነ ብዬ እኔ ውስጤ በቃ ሙሉ ለሙሉ እዛው አላፊው ላይ እንትን አልኩ። ሲሄድም ጥሩ እናቱን ልጅን ያጣች እናት ቢቻል እኮ አስቀምጦ አረጋግቶ ቢሸኝ ትልቅ ነገር ነው እኮ ለኔ ልጅ ያጣው አይደለም። እንግዲህ ውድ ቤተሰቦቼ ያው ትንሽ እናንተ ጋር ጥርጣሬ ይኖራል ብዬ አስባለሁ ስለተፈጠረው ነገር። እኔም ትንሽ ግራ እያጋቡኝ ያሉ ነገሮች አሉ። በእርግጥ አሁን እየተረዳ ያለሁት ነገር ይሄ ነገር አደጋ ሳይሆን ሆን ብሎ የተቀነባበረ ወንጀል እንደሆነ ነው እየተሰማኝ ያለው። እናትም አቃዳቸው የተናገሩ ያሉት ነገር በደንብ መጣራት አለበት። ለማንኛውም እስኪ በሰዓቱ የነበረውን የሴኩሪቲ ካሜራ ቼክ ማድረግ ፈልጋለሁ። እሱ ላይ አዳዲስ ነገሮችን እናገኛለን ብዬ ተስፋ አደርጋለሁ። ዮናስንም ካሁን በኋላ ይዤው መንቀሳቀስ ይሆናል። ምክንያቱም የድርጅቱን ኃላፊ ማውራት ካለብኝ ድርጅቱ ጋር መሄድ ካለብኝ እሱን ይዤ ነው የሚሄደው። ምክንያቱም የመጀመሪያውን ኬዙን ስጀምረው መያዝ ያለብኝ ሰው እሱ ስለሆነ እሱን ይዤ መንቀሳቀስ ይሆናል። ለማንኛውም እንግዲህ እስኪ ቤተሰቦቼ ያው የሰበሰብኩት መረጃዎች አሉ በቪዲዮ ያቀረብኩላችሁ። ከዚህ በኋላም ከማሚም ጋር ዮናስም ጋር የተወሰኑ ነገሮችን ለመነጋገር ጥረት አደርጋለሁ። ከዛ እንግዲህ ቀጥታ ወደ ድርጅት መሄድ ካለብን ድርጅቱ ላይ ሄደን ዛሬውኑ ፉቴጅም ካለ ፉቴጆቹን ማየት ፈልጋለሁ። የድርጅቱንም ኃላፊም በተቻለ መጠን ለማግኘትና ለማነጋገር ጥረት አደርጋለሁ። በዚህ ኬዝ ምክንያት ልክ ይሄን ያህል አደጋ ተፈጥሮ በሰዓቱ የነበሩትን የህግ አካላትንም ለማግኘት ጥረት እናደርጋለን። ምክንያቱም ምርመራው በደንብ መካሄድ ነበረበት፣ በደንብ መረጃዎች መሰብሰብ ነበሩበት። የፎረንሲክ ውጤት ምን ይመስላል የሚለውን ነገር ሁሉንም ነገር መከታተል አለብን። እንግዲህ ከእግዚአብሔር ጋር አሪፍ ነገር እንሰራለን፣ እንሞክራለን፣ እንገፋለን ብዬ አስባለሁ። ለማንኛውም ውድ ቤተሰቦቼ ከዚህ በላይ በቪዲዮ እየቀረስኩ ለእናንተ ማደርሰው ነገር አይኖረኝም። ለማንኛውም ልንቀሳቀስና የምደርስበትን ነገር በቀጣይ ቪዲዮዎች ወደ እናንተ ይዤ ለመምጣት ጥረት አደርጋለሁ። ሜምበርሺፕ ተከፍቷል። እንግዲህ ቤተሰብ ልትሆኑ ትችላላችሁ። የማዕበል ቻናልን ሰብስክራይብ ያደረጋችሁ ቤተሰቦቼ ሜምበርሺፕ አዘጋጅተናል። እሱንም እየገባችሁ ሜምበር መሆን ትችላላችሁ። ምርትና አገልግሎታችሁን ደግሞ ማስታወቅ የምትፈልጉም ካላችሁ ቴሌግራም ቻናላችንን እዚህ ባነር ላይ ቁጭ እናደርግላችኋለን። በእሱ ልታገኙን ትችላላችሁ። ፕሮግራሜን እንግዲህ ስትከታተሉ እስካሁን ድረስ ስለቆያችሁ ከልብ አድርጌ ነው የማመሰግነው። ቻናሉን ሰብስክራይብ እያደረጋችሁ የማዕበል ቤተሰብ መሆናችሁን አትርሱ። በሚቀጥለው ቪዲዮ በተመሳሳይ ሰዓት እስክንገናኝ ድረስ ቸር ቆዩልኝ።